ዛሬ እዚህ መገጭ የተገኘ ነው። ይህንን ፕሮጀክት ሁላችሁም እንደምታውቁት በተደጋጋሚ ህዝቡ በፕሮጀክቱ አፈጻጸም ቅሬታ ሲያሰማበት የነበረ በመንግስትም በተከታታይ ችግሩን ለመቅረፍ ሙከራዎች ሲደረጉበት የነበረ በባለፈው አመት ግን የተለየ ውሳኔ ክቡር ጠቅላይ ሚኒስትራችን በመወሰናቸው ሲሰራ የነበረ ኮንትራክተር በማስወጣት አዲስ ኮንትራክተር ገብቶ ስራው ደግሞ በሙያተኞች እንዲመረመርና ችግሩ ምን እንደሆነ ከስሩ ተቀርፎ ወደፊት በፍጥነት እንዲሰራ በተሰጠው አቅጣጫ መሰረት ከውጭ አማካሪዎች አምጥተን ጥናት አድርገን ሲሰራ የነበረበት ቴክኒካል ችግር ከስረ መሰረቱ መፍትሄ እንዲያገኝ ካደረግን በኋላ ፕሮጀክቱ አሁን በጤናማ የፕሮጀክት አመራር ስርዓት እየሄደ ያለ ፕሮጀክት ነው። ዛሬ ለመገጭ ፕሮጀክት በጣም ታሪካዊ ቀን ነው። ይሄ ፕሮጀክት ከመጀመሪያው ጊዜ ጀምሮ ከ15 ዓመት በላይ የሆነው ፕሮጀክት ነው። ግን ዋናውና የመጀመሪያው ማይልስቶን የሚባለው ውሃውን ከነበረው ኮርስ ቀይሮ በሌላ መንገድ ወስዶ ዳሙን ከጫፍ እስከ ጫፍ መስራት የሚያስችል ሁኔታ መፍጠር ነው። ዛሬ ክቡር ጠቅላይ ሚኒስትራችን በተገኙበት ይህንን የማድረጉ ስራ ተፈጽሟል። ስለዚህ ዛሬ ከስር ጀምሮ ከጫፍ እስከ ጫፍ ዳሙን መስራት የሚያስችል ሁኔታ ተፈጥሯል። እዚህ ስትራክቸራል ስራው 100% ተጠናቀዋል። ከዚህ በፊት ስትራክቸራል ስራውን ቆሞ ነው የነበረው። አሁን 100% ተጠናቀዋል። አሁን ዋናው ዳሙ የአፈር ሙሌት ስራው በስፋት እየተሰራ ነው ያለው። በዚህ ሂደን ከሰኔ በፊት ፕሮጀክቱን ሜን ዳሙን ሙሉ በሙሉ ጨርሰን የሴሌብሬት የምናደርግ ይሆናል የምናከብረው ይሆናል ለማለት ነው የምፈልገው። ለዚህ ቀን ስላደረሰን እጅግ ፈጣሪያችንን እናመሰግናለን። ሁላችሁም በዚህ ሂደት የተሳተፋችሁ እየመራችሁ ያላችሁ ኮንትራክተሮች፣ አማካሪዎች፣ ሙያተኞች ሁላችሁም እንኳን ለዚህ ቀን አደረሳችሁ። በቀጣይ ደግሞ ከሰኔ በፊት አጠቃላይ የዳም ምረቃቱን በጋራ የምናከብር ይሆናል። አመሰግናለሁ።